የተወደዳችሁና የተከበራችሁ ተመልካቾቻችን በቅድሚያ የአክብሮት ሰላምታችንን እናቀርባለን። በዛሬው መርሃ ግብራችን ልዩ መርሃ ግብር ወደናንተ ይዘን ቀርበናል። ይሄው መርሃ ግብር በዚህ በአዲስ አበባ ሀገረ ስብከት በለሚ ኩራ ክፍለ ከተማ ቤተ ክህነት የአያት ጌቴሴማኒ ቅድስት ኪዳነ ምሕረትና ቅዱስ ገብርኤል ቤተክርስቲያን የህንጻ ምረቃ ይዘትን ወይም የቅዳሴ ቤት በዓል አከባበር ይዘትን ይዘን ነው የቀረብነው። እንግዲህ የአያት ጌቴሴማኒ ቅድስት ኪዳነ ምሕረት ቤተክርስቲያን በአዲስ አበባ ምስራቃዊ ክፍል የምትገኝ ለ8 ዓመታት ያህል የህንጻ ግንባታው ሲገነባ ቆይቶ በሚያስገርምና ልዩ በሆነ የህንጻ ጥበብ ተጠናቆ ባሳለፍነው ግንቦት 15 እና ግንቦት 16 ቀን የቡራኬውና የቅዳሴ ቤቱ በዓል ብፁዓን አበው ሊቃነ ጳጳሳት በተገኙበት ተከብሯል። እንግዲህ ያን ጊዜ የነበረውን በዋዜማው የነበረውን የቡራኬ ስርዓት በእለቱም ደግሞ የተመለከትነውን የእለቱን የቅዳሴ ቤት በዓል አከባበር አስመልክቶ ልዩ ልዩ የፕሮግራሙን ይዘት ወደናንተ ይዘን እንቀርባለን። እስከ ዝግጅታችን ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ወንዘይ ኃይለ ይተ እግዚአብሔር እስመናሁ ንጉሥኪ በዛ እግዚአብሔር ወዲያምን ለሰላም ምን ተወት የተመሰረተው በ1994 ዓመተ ምህረት ነው። መጀመሪያ ቤተክርስቲያኑ ላይ አያት መግቢያ ላይ እዛ ነበር የነበረው። ቀጥሎ እዚህ መስቀለኛ የሚባል አሁን አስፋልት የሆነ እሱ ጋር ነው የሆነው። ሶስተኛ ነው ይሄ ቦታው። እንደ ክርስቶስ መስቀል ያው ታቦታቱ ተዘዋውረዋል። የጌታችን መስቀል ኢትዮጵያን እየዞረ እንደባረካት ሁሉ አካባቢውን ባርከው ነው መጨረሻ እዚህ ላይ እንትን ያሉትና ያው አተካከሉ ይሄን ይመስላል። እግዚአብሔር ፈቅዶ ከገጠር በተሰባሰብን ቤተ ካህናት ማመልከቻ ሀገረ ስብከቱ ፈቅዶ ለሲኖዶስ ቀርቦ በሲኖዶሱ ፈቃድ በ1993 ዓመተ ምህረት ሐምሌ 1 ቀን በረከታቸው ይደረሰን ብፁዕ አቡነ ሰላማ የቅድስት ሥላሴ ሊቀ ስልጣናት በነበሩበት ጳጳስ ሳይሆኑ እሳቸው መጥተው ባርከው ታቦታቱን አስገብተው ሄደዋል። ከዚያ ቀጥሎ እንግዲህ መጀመሪያ የተከለችበት ቦታ ሌላ ነው። ይቺ አሁን አራተኛ ቤተ መቅደስ መግባት ሆኖ ታቦታቶቹ መግባታቸው የመጀመሪያው እዚህ አያት በር ነው። አያት ከመግቢያው ሁለተኛ ደረጃ ወዲያው በ1994 ዓመተ ምህረት ወደዚህ መስቀለኛ በተለምዶ መስቀለኛ የሚባል ቦታ አለ። ወደዚያ መጣ። ታሪኩ ሰፊ ነው። ባጠር ያለ ስላሉኝ ነው። ከዚያ ቤተክርስቲያኗ ቃጠሎ ደርሶባት ነበር። ቃጠሎ ከመድረሱ በፊት እቺ ተመስርታ ነበር። ቦታ ሶስተኛ ቦታ ማለት ነው። እቺ ተመስርታ ነበር። በመጋቢት 4 ለ5 ጣቢያ በ1996 ዓመተ ምህረት ቃጠሎ ከመድረሱ በፊት በጥር ተመስርቶ ነበር። ቤተክርስቲያኑ ቃጠሎ እንደደረሰባት ያው ቃጠሎ የተቃጠለው ቤተክርስቲያን እንደገና ተቋቁሞ ለአገልግሎት ደርሶ ስናገልግል ከቆየን በኋላ በ1996
ሰኔ 13 ቀን ይቻውና ስትገለገልበት የቆያችሁ ቤተ መቅደስ ተመርቆ በቅዱስ አባታችን በረከታቸው የተደረሰን ብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ተባርኮ እስካሁን ጊዜ በዚያ ስንገለገል ቆይተን እስከ 2017 ግንቦት 15 ድረስ የአያት ጌቴሴማኒ ቅድስት ኪዳነ ምሕረትና ቅዱስ ገብርኤል ህንፃ ቤተክርስቲያን ቡራኬ በተከናወነበት ወቅት ብፁዕ አቡነ ኤልያስ የስዊድን ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሄኖክ የደቡብና ምዕራብ አፍሪካ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤፍሬም የቡድኖ በደሌ ሀገረ ስብከት ጳጳስ የተገኙ ሲሆን ብፁዕ አቡነ ኤልያስ በስዊድን ሀገረ ስብከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ በዓሉን ለማክበር ለተሰበሰበው ሕዝበ ክርስቲያን አባታዊ ትምህርት ሰጥተዋል። ሊቃውንቱ የቅዱስ ያሬድ ልጆች የሚሉት ይህንን ነው። ይህንን ታሪክ እንድትሰሩ ያበቃችሁ ክርስቲያኖች ይህ የሚዘመርላችሁ ሰሪዎች እናንተ፣ ፈጻሚ ግን መንፈስ ቅዱስ መሆኑን ነው የሚያበስርላችሁ የሚያበስርልን። አሁንም ይህንን የሰራችሁት ይህንን ያዘጋጃችሁት በእናንተ ሀብት ነው ብለን እንነጋገራለን። ነገር ግን ሰሎሞን ያን ትልቅ ቤተ መቅደስ ሰርቶ ሲፈጽም ምስጋና ለእግዚአብሔር ሲያቀርብ ይኸው በእኔ ኃይል ሰራሁት አላለም። የሰጠኸኝን ሰጠውህ ነው ያለ። ደስ ሲል እግዚአብሔር የሰጣችሁትን እግዚአብሔር የሰጣችሁን ነው የሰጣችሁት። ይህንን ያዘጋጃችሁት ከገንዘባችሁ ጀምሮ እስከ ሕይወታችሁ ድረስ ያለው ሀብታችሁ የእግዚአብሔር ነው። ብፁዕ አቡነ ሄኖክ የደቡብና ምዕራብ አፍሪካ አህጉረ ስብከት ሊቀ ጳጳስ የአያት ጌቴሴማኒ ቅድስት ኪዳነ ምሕረትና ቅዱስ ገብርኤል ህንፃ ቤተ መቅደስ ቡራኬ በተከናወነበት ወቅት የህንፃ ግንባታ ሥራው እዚህ ደረጃ ላይ እንዲደርስ በገንዘባቸውም በሐሳባቸውም በእውቀታቸውም ድጋፍ ሲያደርጉ ለቆዩት ምዕመናንና ምዕመናት የእንኳን ደስ አላችሁ የመልካም ምኞት መልእክት አስተላልፈዋል። ወጣችሁ ወርዳችሁ በሐሳባችሁ በገንዘባችሁ በእውቀታችሁ በጸሎታችሁ የተራዳችሁ ከደብሩ አስተዳዳሪ ጀምሮ የህንፃ ሰሪ ኮሚቴ የሰበካ ጉባኤ እንዲሁም ሁላችሁም መች ተሰርቶ መች አልቆ እግዚአብሔርን እናመሰግናለን። ይህን ያማረ ግዙፍ ህንፃ በአይናችን አይተን በጆሮአችን ሰምተን አምላካችንን የምናመሰግነው ቀን መቼ ነው ስትሉ ስትመኙ ስታስቡ የነበረ እነሆ ዛሬ ቀኑ ደርሶ ይህን ያማረ ህንፃ ለማየት እንኳን አበቃችሁ። የቅዳሴ ቤቱ በዓል በተከበረበት ዕለት ደግሞ
ብፁዕ አቡነ ፋኑኤል በሰሜን አሜሪካ የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ጳጳስ የተገኙ ሲሆን ሁለቱም ብፁዓን አባቶች ለተሰበሰበው ማህበረ ምእመናን ወምእመናት አባታዊ ትምህርት ሰጥተዋል። ይህን የመሰለ ህንፃ ሰርቶ ፈጽሞ ማየት መታደል፣ መመረጥ፣ መባረክ ነውና እግዚአብሔር ስለወደዳችሁ፣ እግዚአብሔር ስላፈቀራችሁ ጉልበታችሁንም ሀብታችሁንም ጊዜያችሁንም መስዋዕት አድርጋችሁ ይህን የመሰለ ታሪካዊ የሆነ ህንፃ አፍ አውጥቶ ራሱ የሚናገር ስለሱ መመስከር የማያስፈልገው ራሱ የሚናገር ህንፃ ስለሰራችሁ ደስ ይላችሁ ይገባል። እልል ብላችሁ እግዚአብሔርን አመስግኑት። እንግዲህ ስራ ለመስራት አንድ መሆን ያስፈልጋል፣ መተባበር ያስፈልጋል። ይሄ ያንድ የሊቀ ጠበብት ስራ አይደለም፣ የክፍለ ከተማው ብቻ አይደለም። እያንዳንዳችሁ የሥራ ውጤት ነው የቤተ ክርስቲያን ማለት። እያንዳንዱ ሁሉ ግማሹ በእውቀቱ፣ ግማሹ በጉልበቱ፣ ግማሹ በሀብቱ፣ ግማሹ ጊዜውን ሰጥቶ እንደዛ ተባብራችሁ ነው የዚህ ስራ ፍጻሜ ደረሳችሁና በእውነት እግዚአብሔር ወዶላችሁ ፈቅዶላችሁ ይህን የመሰለ ህንፃ ፈጽማችሁ ለማየት ያበቃችሁ በድጋሚ እግዚአብሔርን አመስግኑት። ዛሬ እናንተ የምትማሩበት ቀን አይደለም፣ የምትመረቁበት ነው። ብፁዕ አባታችን መርቀዋችኋል። ምክንያቱም እናንተ ጥሩ የሆኑ የወንጌል ገበሬዎች መምህራን ስላሏችሁ ከህንፃ ቤተክርስቲያኑ በፊት እናንተ በወንጌል ስለተሰራችሁ እናንተ በውስጣችሁ የማትዳሰሰዋ ቤተክርስቲያን በእናንተ ህይወት ስለተሰራች እናንተ ለእግዚአብሔር ንጹህ ቤተ መቅደስ ስለሆናችሁ እግዚአብሔር ፈቅዶላችሁ ደግሞ እናቱ ድንግል ማርያም የምትከብርበት የምትመሰገንበት በስሟ በኪዳነ ምሕረት ስም ቤተ ክርስቲያን እንድታንጹ ልጇ መድኃኔ ዓለም ስለፈቀደላችሁና ዛሬ ይህንን የድካማችሁን ፍሬ ለማየት ስለበቃችሁ ከደብሩ አስተዳዳሪ ጀምሮ ያላችሁትን በሙሉ እንኳን ደስ አላችሁ ማለት እወዳለሁ። የአያት ጌቴሴማኒ ቅድስት ኪዳነ ምሕረትና ቅዱስ ገብርኤል ቤተ ክርስቲያን ዋና አስተዳዳሪ ሊቀ ጠበብት ተድላ መንበሩን ጨምሮ የህንፃውን የግንባታ ሥራ በኃላፊነት እየመሩና እየተቆጣጠሩ ለፍጻሜ ያበቁ የህንፃ አሰሪ ሥራ አስፈጻሚ ኮሚቴዎችና የደብሩ የሥራ ኃላፊዎች ስለ ህንፃ ግንባታ ሥራውና አጠቃላይ ክንውኑን አስመልክተው ለዜና ቤተ ክርስቲያን ዝግጅት ክፍል የሰጡትን ማብራሪያ ከዚህ እንደሚከተለው አቅርበነዋል። ጥንቅቅ ብሎ በማለቁም እንደ ህንፃ አሰሪ በጣም ደስተኛ ነኝ። እኔ በጣም ምንም እንከን ሳይኖር ኮሽታ ሳይኖር ካህናት፣ ማህበረ ካህናቱ፣ አስተዳደር ሰራተኞች፣ ስብከት ኮሚቴው፣ የሰንበት ትምህርት ቤቱ፣ ወጣቶቹ፣ መምኑ በፊትም አብረው የነበሩ ይሄን ህንፃ በህንፃ አሰሪ ኮሚቴ ሆነው ሲሰሩ የነበሩ ሰበካ ጉባኤዎች ሁላችንም አንድ እጅ በመሆን ተባብረን እዚህ በማድረሳችን እኔ ምንም ቅሬታ ሳይኖር በመስራታችን ያሁሉ በጣም ለኔ በጣም ደስተኛ ነኝ። መመናኑ እዚህ አካባቢ እየኖረ ተነስቶ የሚሄደው ምቹ ወደሆነ ቦታ ለአምልኮቱ ወደ ተመቸ ቦታ ወደ ደብረ ምጥማቅ ሰዓሊተ ምሕረት እንደዚሁም ደግሞ ወደ ሲኤምሲ ሚካኤል ከዛም አለፍ ብሎ የተሻለ ቦታዎች ላይ መኪናውን ይዞ ይሄዳል። እዚህ ቤተክርስቲያን ተቀምጦ የሚመጣ ህዝብ አልነበረም። አሁን ይሄንን ህዝብ ለመሳብ ምን ማድረግ አለብን ሲባል እዚህ ድልድይ መስራት ነበረብን። ወንዝ ነበረች ማታሻግር ወንዝ በክረምትም ትሞላለች
በበጋም ደግሞ መጠነኛ እንትን አለው። እናቶች ልጅ ያዝለው አረጋውያን በመርኩዝ የሚሄዱ መኪና ይዘው መመላለስ የሚችሉ ተከልክሎባቸው ነበር። ከዛ በጊዜው ሰበካ ጉባኤውና ህንጻ ኮሚቴው ጋር ተነጋግረን ያችን ድልድይ መስራት አለብን ብለን አንድ ወር ባልሞላ ውስጥ ትልቅ ድልድይ ሰራን። መጋቢ የሆነ መንገድ ከዛ ከአስፋልቱ ከጫፍ ጀምሮ እስከ ቤተክርስቲያኑ ድረስ ያለውን መንገድ በኮንክሪት ጠጠር በደንብ ሆኖ ተሰራ። ከዛ እሱም ብቻ ሳይሆን ግቢ ያለውን መሬት በሙሉ ጠርገን ገረጋንቲ ደፍተን ጥሩ የመኪና ማቆሚያ ፓርኪንግ ፈጠረን። ከዛ አገልግሎቱን ደግሞ እንደ በካቴድራሎቹ ልክ አገልግሎት ጀመረን። አገልግሎቱ ማታ 1 ሰዓት ጀምረን ስቡህ ወድስ ብለን እንቆማለን። ካህናቱ ሊቃውንቱ አናሳም ቢሆኑ አይሰለቹም። አብረውን ሳይለዩ ቅዳሴውንም ምህላውንም ትምህርተ ወንጌሉንም በተሻለ መልኩ ስናደርግ ህዝቡ ወደዚህ የሚሄደው በእግሩም በመኪናም እየመጣ ህዝቡ ያው በርከት በዛ እያላለን እየለመደ መጣ። ከዛ አውደ ምሕረትም ወጥተን ይሄ ጎደለ ስንል ተሯሩጦ እኔ ብሎ ይሸፈናል እና በጥቂቱ ያው በዚህ ሁኔታ ነው የተሰሩ ስራዎች። ምንም እንከንም አይወጣለት ቤተክርስቲያን ነው የተሰራውና በ8 እና በ9 አመት እንደዚህ አይነት ቤተክርስቲያን አሰርቶ ማስመረቅ ማለት ይሄ ሁሉም የሚያው ነው ባይን የሚታይ ነውና እዚቹ በመናገኛት በተለይ እላይ ያሉት አስተዳደር ያሉት አባታችን ሊቀጠበት ንጹህ ምንም ነገር ስለማይገኝባቸው በሳቸው መሐንዲስ ናቸው ብላቸው እኔ በሳቸው መሐንዲስና ነው የተሰራው ብል ማጋነን አይሆንምና ይሄንን አድርግ የሚባል ነገር የለም። በቃ ሁሉም በአንድ ድምጽ እንትን ይያለ ስራው እዚህ እንዲደርስ አድርጓልና ይሄ ትልቅ ነገር ነው የተሰራው። የስራውን በተመለከተ እንግዲህ በየጊዜው አዳዲስ እንትሎች ሲመጡ እነሱን እያጸደቅን እየሰራን እዚህ ደርሷል ማለት ነው። የዛን ቀን የተሰማን በተለይ ከዛኛው ቤተ መቅደስ ወጣ ወደዚህኛው ታቦታቱ ሲገቡ የነበረው ስሜት በጣም ደስ የሚልና እግዚአብሔር እንደው በህይወቴ እኔ ተመልሼ የማገኘው ደስታ አይመስለኝም። የዛን ቀን ሲሰማን የነበረው እግዚአብሔር ፈቅዶ ለዚች ቀን አብቅቶን እስከ ቤተሰባችን ሳያጓድልብን ለዚች ቀን አብቅቶን ይሄንን ለማየት ስላበቃን እጅግ በጣም ደስ ያለን ጊዜ ነበር። የዛን ጊዜ የተሰማን ደስታ በጣም ታላቅ ነበር። ከገባን በኋላ ዝም ብሎ ወደ ስራው ነው ይሄድ ነውና እኛ ስንገባ ምንድን ነበር የነበረው ከኛ በፊት የነበረ ቀድሞ ኮሚቴ ነበረ። ከነሱ ጋር ደግሞ እንደው ትንሽ ረፍትም እንትን ስላስፈለጋቸው እኛን አባታችን በአጋጣሚ መስቀል አክብረን ከመስቀል አደባባይ እኛ እዚህ አያት አደባባይ ነው ደብሯ የምታከብረውና ከዛ ስንመጣ በአጋጣሚ ተገናኘን። ግን ሁሉ ጊዜ አስብ ነበር እንደው ይህችን ቤተክርስቲያን ሳያት እዚሁም አካባቢ ስለሆነ የምኖረው እንደው ባገለግል እንደው ኪዳነ ምሕረትን እንደው ህንጻ ኮሚቴ በሆን ያርኩ በልቤ አስብ ነበርና በአጋጣሚ ከሳቸው ጋር ተገናኘን። እሳቸው ደግሞ ያው ባለሙያ የሚፈልጉበት ሰዓት ነበር። የዛ ጊዜ እንደ አዲስ ሁለተኛውን ኮሚቴ የሚዋቀርበት ሰዓት ስለነበረ ባለሙያ የሚፈልጉበት ሰዓት ነበረ። ስልኬን ወሰዱ። ከዛ ደወሉልኝ ፍቃደኛ ነሽ ወይ ሲሉኝ እኔ በጣም ደስ ብሎኝ ነው ይሄን ነገር እንግዲህ የተቀላቀልኩትኝና በዚህ መልኩ ነው ወደዚህ ህንጻ ኮሚቴ የተቀላቀልኩት። የሸረሪት ድርም ሆነ ሁሉም ነገር ስለሚያሳይ መስኮቶቹ በዚህ መልኩ በየንትናቸው 3 መስኮቶች ከላይ 3 ከታች 3 6 መስኮት ይሁን በሚል ግርግዳውን በዛ እንተናለን። ሌላው ግርግዳውን ደግሞ የሰራነው ቡለኬቱ ከመከላከያ የመጣ በጠንካራ ብረት አንድ ሰው አንዱን ማያነሳው አንዱ ራሱ እስከ 20 ኪሎ የሚመዝን አንዱ ቡለኬት በዚህ ነው ቡለኬቱ የተገነባውና ድንጋዩም በጥሩ ሁኔታ ዲኮር ያልበዛበት የወፎች መጸዳጃ የማይሆን
የአባቶቻችን ቤተክርስቲያን የያዘ ጥሩ በሆነ ለስልስ ባለ ነገር ይሰራ በሚል ያው በጥሩ ሁኔታ ነው እንትን ያለው። ይሄ ጣራው ላይ ስንመጣ ጣራው እንግዲህ ያው ኮሚቴዎቹ ጋር አብረን ስናጠና አጋጣሚ ናዝሬት ኪዳነ ምሕረት በቀደም የተመረቀችው እዛም ጋር ሄድን። እንደዚሁ ተመሳሳይ ነገር አየን። ለቧር ሲማም እንደዚሁ ተመሳሳይ ነገር አየን። ከዛ በኋላ እሱን ወሰድን። እዛ የሰራውን ባለሙያ አፈላልገን አመጣን። ደመናው እንግዲህ በዛ መልኩ ነው። ሰዓሊውንም እንደዚሁ እዛ የሳለ ለቧር ሲማ የሳለ መላእክቱን በዚህ መልኩ አርጎ የሚያስቀምጥ የሚበሩ የሚመስል መሐላቸው ላይ ደግሞ የክርስቶስ መስቀልና መላእክቱ ያሉበት እነዚህን ተደርገው ያው ደመናው በዚህ ሁኔታ ነው የተሰራው እና ያው ህንጻው እንግዲህ ሲሰሩ ያው ብዙ ውጣውረዶች አሉ። ውጣውረዱ ምንድነው? ወቅቱ ነው። የሰው አስቸግሮን ሳይሆን ወቅቱ እቃዎችን በጊዜው አለማግኘታችን ከውጭ የሚመጡ እቃዎች 6 ወር 7 ወር ጠብቁ ይሉና ጠብቀን ሳይደርሱ ይቀራሉ። ከዛም እንደዚሁ ሲጠበቅ ሌላው ይቅር ማርብል ይሄ የደረጃ ማርብል ስናነጥፍ ጥሩ ማርብል መረጥንና እሱ ከተጀመረ በኋላ ክፍያው ጠቅላላ ተከፍሏል። የሚመጣው ማርብሉ ከባህር ዳር ነው። አሁን የተወሰነ ግማሽ እንደተሰራ መንገድ ተዘጋ። ተመሳሳይ እናገኛለን ብለን ከተማውን ዞርን አሰስን። ይሄን የሚሸፍን አላገኘንም። እንደው በዛ 80 ካሬ 50 ካሬ አንዳንድ ቦታ እናገኛለን። ያን በቂ አይደለም። ደግሞ ማርብሉ ዙሪያ የሚነጠፈው 560 ካሬ ላይ ነው የሚነጠፈው። አሁን ከዛም በኋላ እሱን ህዝቡን ባካችሁ ጸሎት አድርጉልን ይሄ ነገር ገንዘቡ ተከፍሏል 5.8 ሚሊዮን ገንዘብ ተከፍሎ ነው እያልን ህዝቡም እየጸለዩ እኛም እግዚአብሔር ረድቶን መንገድ በዚህ በአፋር በኩል ተገንታ በዚህ በደቡብ ጎንደር አድርጎ በሰሜን ወሎ በኩል አድርጎ በአፋር በኩል ገባልን። ሲገባ በእውነት ለመናገር የተደሰተው ደስታ እስከዚህ አይባልም። ለምን እንደው ሙሉ ጊዜ ተደፍኖ የሚቀር መስሎን ነበር። ደግሞ የተጀመረው ማርብሉ ደግሞ እሱን ተመሳሳይ ስለሌለ ወይ ሙሉ ለሙሉ ከቀረ ይሄን አፈርሰን በእንደ አዲስ ሌላ ማስገባት አለብን። ያን ነብር ከመክሰር አለብን። አሁን እግዚአብሔር ደግ ነው። መንገዱም ተስተካከለና በዚህ በጎጃም ያለው መንገድ እንኳን ባይሆን በአፋር በኩል አድርጎ መጣልን። እሱን አስታውሳለሁ። ጥራቱን በጠበቀ ስራ ነው የተሰራው። የሚታየው ድንጋይ ነው። ውጩ አይታችሁት እንደሆነ ድንጋይ ነው። ጥርብ ድንጋይ ነው የተሰራው። ድንጋይ በሚባል በተለያዩ ነገሮች ነው የተሰራው። እንደገና ደግሞ የማይሆን ከሆነ ደግሞ እያፈረስን እያሳን ይሄ መሆን አለበትም እየተባለ የተሰራ ስታንዳርዱን ጠብቆ የተሰራ ስራ ነው። ዘመኑን የዋጀ የምህንድስና ስራ የተሰራበት ቤተክርስቲያን ነው። ያጋጠመን ችግር እንግዲህ በሁለት ነው የምከፍለው። አንደኛው ምንድነው ራሱ እንደ ኮሚቴ የገጠመንን ችግር ነው። እውነት ለመናገር የዛን ያክል በጣም በኮሚቴ ሆነን ስንሰራ የገጠመን የምንለው ነገር ከማህበረ ካህናቱም ሁሉም ከምእመኑም ከአስተዳደሩም በጣም በፍቅር ይሰራ ስለነበር ይሄ ቤተ መቅደስ በሱ በኩል የገጠመን ችግር የለም። ነገር ግን ሐምሌ 19 ላይ እህታችን አብራን ስታገለግል የነበረችው ትግስት የሷ አረፍት ነው እንደ ትልቅ እንደው ሀዘን የደረሰብንና እኛ እውነት ለመናገር የቅርብ ዘመድ እንኳን ሲያልፍ በዛ ልክ አስደንጋጭ አልነበረም። አስደንጋጭ ድንገት ስለነበር እዚያው ደምረት ላይ ነበር ህይወቷ ያለፈው። የሷ ነው በጣም አሳዛኝ የነበረው። በተጨማሪ ግን በማቴሪያል ረገድ ምንድነው አሁን ካለው ከወቅቱ የምንዛሬ የእንትንም ችግር ጋር በቂ ማቴሪያሎች ማግኘት አለመቻላችን አንዳንድ ጊዜ ደግሞ ግዢ የቤተክርስቲያን በተለይ ይሄ መብራቶች ምናምን በመንገዛበት ጊዜ አንድ አይነት መሆን አለባቸው፣ ተመሳሳይ መሆን አለባቸው። እሱን ደግሞ አንድ ቦታ ላይ ማግኘት አለመቻል
የተለያዩ ኬብሎች ኳሊቲያቸውን የጠበቀ ማግኘት አለመቻል እነሱ ናቸው የገጠሙ ችግሮች ግን እግዚአብሔር ይመስገን ምእመናንም እየረዱን ከውጭም በራሳቸው እንደው የተለያዩ ምእመናን ከውጭ በሚመጡበት አጋጣሚ በሻንጣም ይያዙ በምንም ይያሉ አንዳንድ ማቴሪያሎችን እያሟሉልን እዚህ ለመድረስ በቅተናል እዚህ ደረጃ ላይ የቤተ ክርስቲያናችን ታቦታቱ ወደ መንበረ ክብራቸው ሲገቡ ማየት በጣም እጅግ የሚያስደስት ነገር ነው እግዚአብሔር የተመሰገነ ይሁን ቆሜ በጀመርኩት ስራ ላይ ከወንድሞቼ ደግሞ ፈጽመው አብሬ ደግሞ በሌላው አገልግሎት እየተሳተፍኩኝ እዚህ ደረጃ ላይ እግዚአብሔር ስላበቃኝ እናቴ ቅድስት ኪዳነ ምሕረትና ልጇን መድኃኔዓለምን እጅግ በጣም አድርጌ ያመሰግናለሁ በጣም ደስ ብሎኛል ማንንም የሥራ ድርሻ ያልነበረው በፍቅር ነበር ሲሰሩ የነበሩትና በበጀትም ሆነ በምን ሲጎል ከኪሳቸው ያነሱ የሞሉ አባቶች መተው እንትን ይያሉ እንዴ ልዩነት ሳይሆን እንደ ስሙ ቃላዋዲ በተቀመጠበት ድርሻ ተቀመጥን እንጂ እንደ ስራ ምንም ልዩነት ባለለን ደረጃ በፍቅር ልዩ የሆነ በፍቅር ምክንያቱም አባታችን ትልቅ ሊቀጠበት ታላ መንበሩ ትልቅ እንደ ኦርቶዶክስ ተዋህዶ ትልቅ ሮል ሞዴል ናቸው እሳቸው ከላይ አመራሩን ይዘው በፍቅር ገዝተው ሲመሩ ማንንም ቢልኩ በነጠላ ጫማ ለብሰው ሳያውልቁ ውሃ ያጠጡ ምን ይያሉ ሲሰሩ ማንንም ይሄን ያየ ሰበካ ጉባኤም ሆነ አስተዳደሩም ሆነ እንጻጻሪ ኮሚቴ የተለየ ነገር አልነበረንም ቤተክርስቲያናችን ልዩ የሚያደርገን ትልቁ ልዩ የሚያደርገን ባንድነት በመሰባበር የምንሰራው መሪያችን ተከትለን እሳቸው በፍቅር በሚመሩን ተከትለን እሳቸው በሚሰሩ ስራ ተከትለን የምንሰራው ልዩ ያደርገናል እና እሱ ከቤተክርስቲያን ኦርቶዶክስ ተዋህዶ ውስጥ ይሄን በልዩነት የሚታይልኝ በሮል ሞዴል የሚታይልን ሊቀበል ተላ መንበሩን መምራት በፍቅር መምራት ማዘዝ አይደለም በፍቅር መምራት በፍቅር የተመራ ሁሉ ሰበካ ጉባኤም ቢሆን አንድ ቀን ኮሽታ ሳናይ በፍቅር ካልተያየን እንነፋፈቃለን የጎደለው ይሄ ተባብለን እንሞላለንና በዚህ ልክ ነው ያየነውና እግዚአብሔር ይመስገን ለዚህ ሁሉ ነገር በፍቅር ሁሉ ነገር በሰላም ነው አላህ ለመተካካት ቤተክርስቲያንና ሁሉም ይወድሉን ደርሶት የበረከት ተካፋይ ተሳታፊ እንዲሆን እነዚህኞቹ የነበሩት ለንኞቹ እስኪለቁ ድረስ በነበረች በመካከለ ትንሽ የሥራ እንቅስቃሴ ያክል አልነበረም አዲሱ አሁን ያለው እንደዚህ ለመረቃት ያበቃው ህንጻ ኮሚቴ ከተዋቀረ በኋላ 2014 ዓመተ ምህረት ጀምሮ ስራው በጣም በፈጠነ ሁኔታ የሄደው ከ2014 ነው ሞር በጣም 2014 ዓመተ ምህረት በኋላ ነው የገንዘብ ፍሰቱም እድለኞች ናቸው ሰዎችም ገንዘብ ፍሰቱም በጣም ከፍተኛ ነበር በማቴሪያል አቅርቦትም የኔ ያክል እንደዛው ነበር ያው ያካባቢው ምእመናንም ታዛዥም ለሃይማኖቱም ጽኑ ስለሆነ በዚያ ልክ የሁሉም ርብርብ ስለነበረበት ጥሩ ስራ የተሰራው ከ2014 ዓመተ ምህረት ወደዚህ ነው በጣም በፈጠነ ሁኔታ ስራው የተሰራው የተወደዳችሁና የተከበራችሁ ተመልካቾቻችን በአዲስ አበባ ሀገረ ስብከት በለሚ ኩራ ክፍለ ከተማ ቤተ ክህነት የአያት ጌቴሴማኒ ቅድስት ኪዳነ ምሕረትና ቅዱስ ገብርኤል ቤተክርስቲያን የህንጻ ቡራኬ የቅዳሴ ቤት በዓል አከባበር ይዘት የተመለከታችሁትን ይመስል ነበረ ከዚህ መርሃ ግብር ብዙ ቁም ነገር እንዳገኛችሁ ተስፋ እናደርጋለን በተለይም በአካባቢው ይህንን ህንጻ ለመስራት ብዙ ውጣውረድ አሳልፈው ለውጤት ያደረሱትንም እንደዚሁ እንኳን አደረሳችሁ እንኳን ደስ ያላችሁ እያል የመርሃ ግብራችን ይዘት የተመለከታችሁትን ይመስል ነበር ቀሪ የቴሌቪዥን መርሃ ግብራችንን እንድትከታተሉ እየጋበዝን እኛ በዚህ እንሰናበታለን